ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ። ውድ ሀገሬ ልጆች ሙስሊም ክርስቲያን በያላችሁበት አላህ ይጠብቃችሁ። የዩቲዩብ ተከታታዮች ማለት ነው። ዛሬ ማታ ጌም አለ ብያችሁ ነበር አይደለ? ታህሳስ 5 ቅዳሜ ማታ 4 ሰዓት በኢትዮጵያ ያው ማስታወቂያውን አይታችሁታል። እና ውድዬዋ በቃ ዛሬ አልሆነም። ሌላ ጌሞች አሉ እና ትላልቅ ጌመሮች ጌማቸውን የቀጠሮ ጌማቸው ብለውኝ ብቻዋለሁ። ለምሳሌ የቤታዩ ጌም ነው ዛሬ ጌሞም ልጅቷም ነው በዛ ሁሉም ዛሬ ቢሆን ከባድ ነው ብላኝ በዚህ እኔ አልሰማው ነበር። እውነት ለመናገር ሰሞኑን ዩቲዩብ ላይ ቲክቶክ ሚዲያው ላይ ብዙም የለውም ነበርና ቢስሚላህ እና አልነበርኩም ሚዲያው ላይ ሰሞኑን ግን ይቀርላል። ተይናት እየበላሽ እኮ ይስቃሉ። ፕሪም እየበላሽ ነው። እሺ ለአፍያ እና በዚህ ምክንያት ይቅር ዛሬ እና ነገ 25 በታህሳስ 25 የነበረውን በታህሳስ 26 አድርገው ነው ማለት ነው። ነገ እሑድ ነው። ውድ ሀገሬ ልጆች ልክ እንደዚህ ነው ብላችሁ እንግዲህ ይቅርታ ያው ስላችሁ አሁን ቤታ እንደምታውቋት ትልቅ ጌመር ናት። ብዙ ሰው ይወዳታል ይከታተላታል። እና አሁን ነገ የኔ ቢሆን ደግሞ ሰዓቱም አንድ ነው አሉ ዛሬ ቢደረግ አሁን የኔ ከምሽቱ 4 ሰዓት ነው ለእሷም ራሱ ለዛ ከባድ ነው። ማንም ያኔ ከባድ ነው የሚሆነው። ለዛ ይቅር ብያለሁ ውዶቼዋ። ያኔ ለነገ ይሁን ተባብለናል መሲና እኔ ሁላችሁም አደራ እንትን በሉልኝ። ምንድነው ሸርሸር እያደረጋችሁ ቪዲዮውን እንትን በሉ። ምንድነው ለነገ መሆኑን አሳውቁልኝ። እናንተም አወቁልኝ ነው የምላችሁ ውድ ሀገሬ ልጆች። እንደዛ ነው የምላችሁ። እጄን ደግሞ ምንድነው ይሄና ካፋር ክልል እያመጥቼ ባለፈው ሙቅ ያለው እና አስር ምርጥ ይሄና ወላሂ ሸርክቶ እንትን ብሎ ነው ሽርክት ሆኖ እጄን በቅርጽ አላደርግልኝ አለ ልቅልቅ አለብኝ እንጂ ምርጥ ይሄና ይዟል። እንደዚህ እኛ ጋር የሳውዲ ይሄና ነበር ነው የማውቀው። ምርጥ ይሄና የመዲና ይሄና የሚባለው ነው። ምንድነው ግን ስልኩ እንትን ሪንግ ላይት አዲስ ገዝቼ ነበር። ቆንጆ አይደለልኝም፣ አልሆነልኝም። ለምን እንደሆነ አላውቅም። እና እንደዛ ነባችሁ ውድ ሀገሬ ልጆች። እና የባለፈው የልጅቱን እንትን ማለት ነው ከዚህ ቀጥሎ አቀናብሬ ለቀዋለሁ እንድታዩት ሙሉ ክያውን ማለት ነው። አሁን ከዚህ ቪዲዮ ቀጣይ እቺኛዋን ባጭር ለመልክት ብቻ ስለሆነ የፈለኳት ልጅቱን ሙሉ ክያውን እያዘጋጀች እየለፋች ምን እያለች የለቀኩት አለ እዩት ማለት ነው። ልጆች ይሄን ብላችሁ እንድታዩት መልክቱን በዛ እንድታዩ እንድደርሳችሁ ይተኛ ይሄና ምንሽ ወድሻለሁ። አይዋ ግን አላወኩበትም። ይሄን ምንድነው ነገር አናደኝ። በቃ ይሄን ይመስላል እንግዲህ ነገ ኢንሻአላህ ፏብዬ ኢንሻአላህ ምንድነው አበሻ ቀሚስ ተገዝቶልኛል ምናምን አመጣለሁ። ያደራችሁ ሰፖርት እንድታረጉ ውዶች ይዘንላችሁ ኢንሻአላህ። እና ደግሞ ምንድነው ምን የረሳው ላይ አይደለም እንዴ? ያን ሰሞን ጠፍቻለሁ አይደል? መጥቻለሁ ቲክቶክ ላይ ራይቱ ላይ እና እዛ ነው ያንኛውን ቪዲዮ እንድታዩት በደንብ ልጅቱ እያጠበች እየፈጨች ምናምን የነበረው ይሄን ራሱ መለቅላችሁ የእሷ እንድታዩት እሷን ስለሚመለከት የልጅቱ ፎቶ ጋር ነው መለቅላችሁ። እሷን ፎቶ አታርጊ ያላችሁ ልጅ ፈጥሙ እሷን ፎቶ አታርጊ ይላችሁኛ። በሰራችሁ ስራ ነው እና ሰው ባልሰራው ስራ እየታማ ነው በዚህ ዘመን እንኳን በሰራው ስራ። ለዛ ይቅርታ ነው የምላችሁ እሺ እኔ ውዶችዬ። ለዛ በቃ ይሄን ቪዲዮ እሷ እንትን ጋር ነው የምለቀው እዩት። ሸር አድርጉ ላላየ ይሄን የምላችሁ አሁን አቀናብሬ እለቀዋለሁ። ሰላም አለይኩም ውዶችዬዋ ማለት ነው። እዩ ሙሉ ክያው እንዴት ተሰራ እዩ እየቆነጠበች ነው እዚህ ላይ አላህ የእጅሽን ተቁርጥማን ይጠብቀው የኔ ውዴት። ያስቀረችውም ደግሞ ስራዋን ጀባ እንግዲህ አደርጋታለሁ። አላህ ይላት እሷ ስቀሽ እንዲበዩ ብላ ነው ይሄን ሁላ ቪዲዮ ቀርጻ የላከችልኝ እንጂ ስራ ፈትውና ስራ አጥውና አይደለም። ይሄው እንግዲህ
አላህ ጀዛሽን ይክፈልሽ። ተመልከቱ። እሺ እኔን አትረብሽኝማ። እሺ ተጫዋች ሂጂ። ተመልከቱ እያዳረቀች እየነሸፈች እያጠበች ሁሉንም ቀርጻ አላህ ይጠብቅሽ የእኔ እናት። ወይ ከፈተና ይጠብቅሽ። ቤተሰቦችንም አላህ ይጠብቅልሽ። አንቺንም በሰላም አላህ ያንጣሽ። ተመልከቱ እኔ ሁሉን ነገር ለመጠቀም ችግሩ ጉሮሮዬ ላይ ስለሆነ ኢንፌክሽን ደግሞ ፈጥሮ ሌላ ችግር ይመጣብኛል ብዬ ሳወራ ሰምታ ነው። ይህን ቪዲዮ እንግዲህ እኔ ቅረጭልኝ አላልኳት። እኔ ሙልክ እያለልክልኝ መሆኑን አላወቅኩኝ። እልክላታለሁ አላለች። ዝም ብላ አዚዛ ቤት ገዝት ሳወራ ሰምታ ነው ይሄን ያዘጋጀችው። ተመልከቱ አላህ ምን ይላል? ፈአማ መን አጣ ወተቀ ወሰደቀ ቢልሁስና ፈሰኑየሲሩሁ ሊልዩስራ ይላል። አንዳንዱን ደግሞ እንግዲህ ወአማ መን በኺለ ወስተግና ፈከዘበ ቢልሁስና ፈሰኑየሲሩሁ ሊልዑስራ ይላል። እንግዲህ በያው እንግዲህ አንዳንዱ ጥሩ ነገር ለመስራት ተክኗል፣ አንዳንዱ ደግሞ የሰሩትን ለማበላሸት እንደዚህ ሆነ እንግዲህ ጁኒያ እና ፋኪ ስራሽን ጀባ ውዴቴ ደግሞ የሰራሽልኝ ያረግሽልኝ አላንየትኩም ትርዘቁን ነውና ባይደርሰኝም ልክ እንደደረሰኝ ነው አላት። ድምጤን ደግሞ እያዘኝ ነው ማለት ነው። ምናባቱ እንዲህ መሆን አላውቅም። እንግዲህ ንቅ ያደርገኛል እና እንደዚህ ነው ይልኝ። በዚህ ሁኔታ ሆና በመዲያም ቤት ተቸግራ ተቸግራ አድርቃ ተቸግራ የሰራችውን ነው ያስቀረችው የቀለደችበት። ህመሙንም ማውራት ለታመመ ሰው ነው፣ ችግሩንም ማውራት ለቸገረው ሰው ነው። ላልቸገረውም አለወርክና ድንጋይ ለወርክና ውሃ ላሉት መንገድ ነው ብሏልና ሲንኮን በልሻ እንግዲህ ምንም ማድረግ አይቻልም። ለደህነኛ ሰው መላኩ ነው ችግር የፈጠረው እና ቁማ ስታያት ሰው መስላን ነው እሷም እኔም እንደ ሰው ትሆናለች ብዬ እኔ በምን የጠርጥር ይኸው እየፈጨች አያችሁ። ተመልከቱ እንግዲህ ተመልከቱ አያችሁ። ያልደቀቀውን መልሳ እያደቀቀች ታሳዝኝ ነው ውድ። ወይ ይሄን ይመስላል እንግዲህ አይታችሁ ፍረዱ። ይሄን ነው የቀማች